ሰላም እናት ተረበኛ ሰዎች ህይወትሽ ውስጥ ካሉ ይህ ነገር ማድረግ አለብሽ። እነዚህ ተረበኛ ሰዎች ባንቺ እንደሚቀኑ ታውቂያለሽ። ባንቺ በጣም ይቀናሉ። የሆነ ኃይል አለሽ አንቺ ለራስሽ ያላወቅሽ እግዚአብሔር አንቺ ላይ ያስቀመጠው። ሰይጣን በጣም ተንኮለኛ ነው። አንቺን እንዴት እንደሚያሸንፍሽ ላሳይሽ። ሰይጣን ይጋርድብሻል፣ በረከትሽ ይጋርድብሻል። ጎበዝ ነው። አይምሮሽ ላይ እየመጣ ያልሆንሽውን ነገር ይነግርሻል። ከ10 እያለሽ ከ14 እንደሆንሽ ያሳምንሻል። ስኬታማ መሆን እየቻልሽ ስኬታማ መሆን እንደማትችይ ይነግርሻል። ያ ድምጽ ሰይጣን ተብሎ ይጠራል። እነዚህ ተረበኞች ኃይል የሚኖራቸው መጀመሪያ ያ ሰይጣን አይምሮሽ ውስጥ ሲያሸንፍሽ ነው። because እነዚህ ተረበኞች ልብ ብለሽ ካስተዋልሽው አይምሮሽ ውስጥ ያለው ሰይጣን ይመስላሉ። እውነት የነሱ የሰይጣኑ ድምጽ ነው የሚደግሙልሽ። በጣም ይገርማል። ከውስጥም ከውጭም እየተጠቃሽ ነው ያለሽው። ማወቅ ያለብሽ እግዚአብሔር አለ። እግዚአብሔር መርጦሻል። ወቂው ምስክርነት ደግሞ አትፈልጊ። እውነት ትክክለኛ በእግዚአብሔር መተማመን ማለት እዚህ ዓለማዊ ነገር ላይ ምስክርነት መፈለግ ማቆም ነው። because ዓለማዊ ነገር ላይ እግዚአብሔር አይገኝም። ልንገርሽ፣ መንፈስሽ ላይ ነው የምታገኘው። እግዚአብሔር ደግሞ በረከትሽ ይዞልሽ ይጠብቅሻል። እግዚአብሔር ዓላማሽ ይዞልሻል፣ መንገድሽን ያሳይሻል። ብቻ ወደ እግዚአብሔር ተጠጊ። ከሰይጣን የምትርቅበት መንገድ ወደ እግዚአብሔር ጠጋ እያልሽ ስትመጪ ነው። ከተራቢዎቹ የምትርቅበት መንገድ ወደ እግዚአብሔር ጠጋ። እነዚህ ተራቢዎች ሁሌ መሳለቃቸውና መተረባቸው አይቀርም፣ ማማታቸው አይቀርም። because ህይወታቸው የሚኖሩት በዚህ ነው። የለመዱትና ያደጉበት ነገር ስለሆነ ነው። ተረጃቸው። እነሱም እየጠላሽ ኢነርጂሽን አታባክኝ፣ አትጨናነቂም። የራስሽን መንገድ እወቂ። የምታውቂው ደግሞ በእግዚአብሔር ስም ነው። መንፈስሽ ላይ ጠጋ ቀረብ፣ ጸሎትሽ መጀመር። እውነቴን ነው የምልሽ፣ ጠዋት ስትነሺ በምስጋና መነሳት፣ እግዚአብሔር ካጠገብሽ እንዳለ ማወቅ። እግዚአብሔርን ማመንና እግዚአብሔር መውደድ ማለት ምን እንደሆነ ታውቂያለሽ? ያ መጥፎ ድምጽ አለመስማት ነው። ያ መጥፎ ድምጽ ያንቺ እንዳልሆነ ማወቅ ነው። እግዚአብሔር በጣም ይወድሻል። አንቺን ሊሰድብሽ አይችልም። አንቺን ዝቅ ሊያደርግሽ አይችልም። ስለዚህ ከእግዚአብሔር በላይ ሰይጣን ማመን ቀላል ያደረገው ማን ነው? እቺ ዓለም ውሸታም ነች። እንደዛ እንድንሆን ተደርገን ያደግነው ከልጅነታችን። ላንቺ ደካማ የሆኑ ነገሮች እየተነገሩሽ ነው ያደግሽው። ልንገርሽ፣ ሁላችንም ያለን እጣ ፈንታ ነው እንደብቀዋለን እንጂ ይህ ሰይጣን ለመስማት ቀላል የሆነበት ጊዜ ላይ ነን ያለነው። እግዚአብሔር ማመን አቅማችን ደግሞ ዝቅ እያለ እየመጣ ነው። ለምን? ሰይጣን አሸንፎ ዓለማችን እያበላሸው ይገኛል። በአጠገባችን በጣም ብዙ ተራቢዎች አሉ፣ የውስጣችን ፍርሃት የሚነግሩን ማለት ነው። የምንደብቀው ነገር ቀጥታ መጥተው በስድብ በተረባ መልክ የሚያሳዩን። ተረዳሽኝ? እግዚአብሔርን እመኙ፣ እግዚአብሔርን ተከተዩ፣ አመስጋኝ ሁኚ። ህይወትሽ እንዴት እንደሚቀየር ልነግርሽ አልችልም።